ሰው በዘር ሲለከፍ ምን ሊሆን እንደሚችል አጭር ቪዲዮ ሰምተን እንመለስ እስቲ። ኦሮሚያ ወለጋ አማራ ነው ምናምን የምትለው እሱ ላክስቲ ነገር ሄድና ላክስቲ ኦሮሞ ገና እስከ መተማ ይመጣላል። መተማ የሚባለው ሞቱማ የተባለ መሬት እንደሆነ ታውቃለህ? የኦሮሞ መሬት እንደሆነ ታውቃለህ? ደደብ ጎጃምና ጎንደር የኦሮሞ እንደሆነ ታውቃለህ? ገና የመጣበት ተራራ ላይ ትመለሳለህ። የተራራ የድንጋይ ልጅ ታውቃለህ? ኢትዮጵያ የኩሽ ናት፣ ወደድሽም ጠላሽም የኩሽ ናት፣ የኩሽ ናት። ወላ አገው ቅማንት የምትለው ኩሽ ነው። ሲዳማው ምናምን ኦሮሞ፣ ሶማሊ፣ አፋር የምትለው ኩሽ ነው። አርሲ ላይ ትናንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው አባትን በጥይት መተውት አቦምሳ ሆስፒታል ነበር የሚገኘው። አቦምሳ ሆስፒታል ደግሞ ሲሄድ የነበረውን እሱን ለማምጣት ሲሄድ የነበረውን አምቡላንስ እንዳቃጠሉት ከዚህ በፊት ተዘግበንላችሁ ነበር። እንግዲህ የዛን ጊዜ ስላመለጣቸው ተኩሶ ስላመለጣቸው በጥይት ተመቶ ነበር ሆስፒታል የገባው። በማምለጡ ምክንያት የተበሳጩ ሰዎች ትናንትና ምሽት ላይ ገብተው የ6 ወር ህፃን ልጅና እናትን ገድለዋቸው ሄደዋል። ቦታው ወለም ሰቃ ቀበሌ ላይ ነው። እንግዲህ ታጣቂዎች በነበሩበት እዛ አካባቢ ላይ ታጣቂዎች በዚህ ሳምንት ሰፍረው ነበረ። ሴኩሪቲ ያስፈልጋል ተብሎ ገብተው ነበረ። ነገር ግን ታጣቂዎች ባሉበት ነው ህፃን ልጅን ከ6 ወር እናቷ ጋር ገድለው የሄዱት ማለት ነው። 38 ዓመት ሙሉ ከጎዴ እስከ ማይካድራ ከበደኖ እስከ ጭላሎ ከሻሸመኔ እስከ ሽርካ ከአርባ ምንጭ እስከ አይራ ጉሊሶ ከጎሮ ጉቱ እስከ ቡራዩ ደማችን ያልፈሰሰበት ቦታ የለም። አሁን ደግሞ በጅምላ እየተጨፈጨፍን ነው በመደበኛ ሰራዊት። ይሄን ልናስቆም ነው ብዬ ከወጣው በኋላ የመደራደር ሎጂክ እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው። እስቲ ይሄንን እንመለከት። ይሄ ልጅ የወንድማችን እድሜው መቼስ የ3000 ዓመት የ5000 ዓመት ታሪክ ያላትን ሀገር በዚህ እድሜ ተገንዝቦ ስትፈርስ የምታስደስተው ልክ ቅድም ሰው ሲያለቅስ፣ ሰው ደሙ ሲፈስ፣ ሰው ሲፈናቀል፣ ሰው ሲደህይ እኔ ደስ ይለኛል። ካላስለቀስኩ የሰራው አይመስለኝም፣ ካልታማው ሶፍት ስጧቸው ካለቀሱ ብሎ ማዘንም መጸጸትም ይቅርታ መጠየቅም መካስም ስተት እንደሆነ በጀመሩት መቀጠል እንዳለባቸው ኦፒዲዎቹ ኦነግ ብልጽግናዎቹ እንደተናገሩት የህወሓት ልጅ ስታሊን ደግሞ እኔ የምኮራበት አንድ ነገር ቢኖር ኢትዮጵያ ስትፈርስ ቆሜ ማየቴ ነው። ሲማሌ ሞኝ አረብሱሬ አንጎስ ፍራቴ ቢየስቶ አቴ ነነረብሲና ማየቹ ምንድነው የሚለው ሽመልስ ኦሮምኛ ለማሰሙት? አንተን ካልሰደቡ ማንን ይሰድባሉ? ስልጣንም ወስደህ ሀገርም ወስደህ አትስደቡኝ ማለት ይቻላል? ሀገሩንም ስልጣኑንም ወስደነዋል ነው የሚለው ከሌሎቹ ኢትዮጵያውያኖች እንደ ኦሮሞ መናገሩ ነው። እሱ ገና ታልቃታለህ። እኔ እነግርሃለሁ፣ ግልጹን እነግርሃለሁ። ገና አንተ የምትጠንስሰውና የምትበጥብጠው ቅጣ አይደለም። እኛ ይኸውልህ በስትራቴጂ ሁሉ ነገር አስቀምጠናል። ምን እንደምናደርግ አብይ ቢቆይ ባይቆይ የራሱ ጉዳይ ነው። አብይም ቢቆይም ምን እንደምሰራልህ ታውቃለህ። እና አምባቸውን እና ጀነራል አሳምነውን የገደለ እኮ ዝም ብሎ አይደለም አብይ። በዚህኛ ስትራቴጂው ስለተጋጨ ነው የምንጣላው። ከአብይ ጋር የኦሮሞ ህዝብ የሚጣላው ያካሄዱ ስትራቴጂ ስለተጋጨ ብቻ ነው። ይህን እንሰማና በዚህ ሰውዬ አእምሮ ውስጥ ምን እየተካሄደ ነው? እንዴት ነው የሚያስበው? ምንድን ነው የተማረው? ለሱ ሰው ማለት ምን ማለት ነው? ኦሮሞ ማለት ሰው አይደለም? ከሌሎች ሰው ለምን ይበልጣው ሌላ ሰው ያስለቅሳሉ? በሰው ለቅሶ፣ በሰው ስደት፣ በሰው ሞት፣ በሰው መፈናቀል ለምን ይደሰታል? ለምን በዚህ ህዝብ ስም እንዲህ አይነት ሰዎች ስልጣን ያዙ? የኦሮሞ ህዝብስ ይህን ሰውዬ አትወክለንም እኛ እንዲያናስም ብሎ ለምን አልተቆጣም ነው? ወይስ የፍልስፍና ስምምነት አለ?
ወጣቱ ይህን ሰምቶ እንዴት ዝም አለ? የሚያለቅሰው የሚገደለው እሱ ስለሌላ ጉዳይ ነው። በሱ ስም ሰው የሚገደለው ህዝብ ለምን ዝም አለ? ምንድነው ነገሩ? እነዚህ አእምሮችን የጠሩት እነማን ናቸው? ፖለቲካ አይሆንም፣ ዘር ቋንቋ ፖለቲካ አይሆንም፣ ጎጥ ፖለቲካ አይሆንም። የሀሳብ ድህነት፣ የአስተሳሰብ እንጭጭነት፣ የልብ ክፋት ያላቸው ሰዎች ናቸው የዘር ፖለቲካ ያቋቋሙት፣ ያቆሙት፣ የሚከተሉትና በሱ ስም ሰው የሚያርዱትና የሚያሳርዱትና አብይ አህመድ በቁም የሞቱ ነፍስና ስጋቸው እያለ ሰውን ሰው የሚያሰኘው ህሊና የተለያቸው ነባር ኢትዮጵያዊነትን የሚጠሉ ሰዎች ያደሩባቸው በፍጥረት ሰው የነበሩ በአስተምሮ ጥመት የሰው ዕቃ የሆኑ በጤፍ የሚሰሩ እርጥብ ሮቦቶች ናቸው ዘረኞች። ስለዚህ ከደዌ በሳሙና እንደምንታጠበው በንስሐ ደግሞ መታጠብ፣ ራስን ማየት፣ ከፍታችንን አውቀን ከባዕዳን ማህደርነት መላቀቅ ነው መጀመሪያው መዳን። ተናስተልኝ እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ወደዚህ መድረክ በዚህ ሰዓት የመጣሁት ይህንን የምትሰሙትን ዜና ሰምቼ ነው። ሰምቼ ሳሰላስል ታዲያ ምን እንደመጣብኝ ላጋራችሁ ነው። ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው እናቷ ጋር ገድለው የሄዱት ማለት ነው። ሁለተኛው መረጃ ድሬዳዋ ላይ የነበረው የእግዚአብሔር አብ በተመለከተ ገቢ ሲሰባሰብ ነበረ። ትላንትና ምሽት ተጠናቋል። የተሰበሰበው ብር 6.1 ሚሊዮን ብር ነው። የወጣው መጪ 6 ሚሊዮን ብር ነው። አርሲ ላይ ትላንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው አባትን በጥይት መተውት አቦምሳ ሆስፒታል ነበር የሚገኘው። አቦምሳ ሆስፒታል ደግሞ ሲሄድ የነበረውን እሱን ለማምጣት ሲሄድ የነበረውን አምቡላንስ እንዳቃጠሉት ከዚህ በፊት ተዘግበንላችሁ ነበር። እንግዲህ የዛን ጊዜ ስላመለጣቸው ተኩሶ ስላመለጣቸው በጥይት ተመቶ ነበር ሆስፒታል የገባው። በማምለጡ ምክንያት የተበሳጨ ዜናውን ሰምታችኋል። ዜና አይደለም ይሄ። ባለፉት 38 ዓመታት በተለይ ባለፉት 8 ዓመታት የዕለት ተዕለት ኑሯችን ነው። ወደዚህ እንድገባ የገፋፋኝ የዜናው አቀራረብ ነው። ኦርቶዶክሳውያን አሁንም የሚያወሩት ስለ ሰው ነው። ሀገሩን የሚመራው ሰው ነው ብለው ስለሚያምኑ ዜና አቀራረባችንን አይታችሁ እንደሆነ ወንድማችን ጸጋዬ ሰው ሞተ ብቻ አይደለም ያለው፣ የ6 ወር ህፃን ነው ያለው። ይህ ስነ ልቦና የሚነግረን ህፃን፣ አረጋዊ፣ ሴት፣ ደካማ፣ አጠቃላይ የሰው ልጅ ብሎ የሚያስብ መንግስት፣ ባለስልጣን፣ ፓርላማ፣ ጳጳስ፣ መጅሊስ፣ ቀበሌ ሊቀመንበር ወይንም በአጠቃላይ ህዝብን የሚመራ ሞራል ያለው አእምሮ ባለበት አገር የሚነገር ነው። ህፃን ሞተ ብሎ ማንንም ማስደንገጥ አይቻልም። ምክንያቱም የሚመሩን ሰዎች እንኳን ህፃን መግደል ጽንስ ሰንጥቀው በእኛ ምድር ነፍጠኛ አይወለድም ብለው ሜዳ ላይ የሚጥሉ ሰዎች ናቸው። ዩቲዩብ አይፈቅድም እንጂ በሙሉ በቪዲዮ እና በምስል እናሳያለን። የሰው ስጋ ሲበሉ፣ ደም ሲጠጡ፣ ህፃን ከማህፀን ሲያወጡ። ዋና ይህን ዜና ልናገር አይደለም። ተነግሮ ይህን ለመከላከል ሰው ጦር ሜዳ ወርዷል። ምንደኛው እንዳለ ነው፣ ባንዳው እንዳለ ነው፣ የሐሰት ጳጳሱ እንዳለ ነው። የውሸት ቄሱ ሰው ሞቶ አልሞተም ለማለት የሚደፍር ሳያምን ቤተክርስቲያን ውስጥ የሚኖር መናፍቅ ሞርሞም ሁሉ አለ። እሱን ላወራ አይደለም እኔ የመጣሁት በነፍሳችን የምንድንበትን ጉዳይ እንድነው። ሰው ነፍሱን የሚያጣው ዋናው በእግዚአብሔር አምሳል መፈጠሩን
እግዚአብሔር ነው ወደ አምላኩ ተመልሶ ዘላለማዊ ሕይወት የመውረስ ተስፋ እንዳለው ይህን ተስፋ ለማጨናገፍ የሰራው ሰይጣን በእግዚአብሔር ቃል ሰው መሆን በኢየሱስ ክርስቶስ በመስቀል ላይ ድል ተነስቶ መንገዱ ተሰምሮ በሩ ተከፍቶ ሂዱበት ግቡበት እንደተባለ የዘነጋ ቀን ስሁት እምነት ስሁት ርዮት በፍጹም አምኖ ያንን በፖለቲካ ደረጃ በማህበራዊ መዋቅር ደረጃ በአስተምሮ ደረጃ ለማንበር ሲል የሚፈጥረው ሐሰት ትርክት የሰው ልጅን ያረክሰዋል። በተለይ የጎሳ ማንነት ንዑስ ማንነት ቋንቋም ይሁን ትርክት የፖለቲካ መሰረት ሲሆን ሃይማኖትን ይተካል። ራሱን የቻለ አምልኮ ነው። ለዚህ ምስክራችን ትግራዋይነትና ኦሮሞነት ከኦርቶዶክሳዊነት ከእምነት ይበልጣል፣ ከሀገርም ይበልጣል፣ ከሰውም ይበልጣል ብሎ ወደ ደም የሄደው ለ38 ዓመት ደም ያፈሰሰው የኦነግና የህወሓት ማህበር ነው። ይህ ማህበር ነውሩን አራዊትነቱን ህገ መንግስት ያደረገ ህገ መንግስቱን ወደ ፖሊሲ የለወጠ ፖሊሲውን በመዋቅር አቋቁሞ ያለ መሰልቸት ደም የሚያፈስ የሚያፈናቅል የሚያሰቃይ የሚከፋፍል ሐሰትን በማህበር ደረጃ ተደራጅቶ በምሁር ደረጃ ምሁርነትን የዘር አድርጎ ኦሮሞ ምሁር፣ የትግሬ ምሁር፣ የአማራ ምሁር እያለ ምሁርነትን የዘር አድርጎ አሜሪካ የሚባል ሀገር የተለያየ ሀገር ሰው ተሰብስቦ አንድ ጠንካራ ሀገር ፈጥሮ በሚኖርባት ሀገር በሚኒሶታ ተቀምጦ ስለ ዘር መጽሐፍ የሚጽፍ እና ሰውን የሚያስገድል በዛ የሚደሰት በዛ የሚኮራ ሲፈጠር ሰው በቁሙ ይረክሳል። አንዳንድ ምልክቶችን ሰው ሲረክስ እንዴት አድርጎ ማሰብ እንደሚወሰድበት ማሳያዎች ብናሳይ ይጠቅመናል ብዬ አስባለሁ። እንዳው ለሁላችንም ከተሳካልኝ ዛሬ ከሁሉ የበለጠ የገረመኝን ነገር አንድ ቪዲዮ አሳያለሁ። መቼስ እግዚአብሔር አምላክ በዚህ ሀገር ፈጠረን። ይሄ ሀገር ከዓለማት አንዱ ነው። ዓለም ውስጥ ካሉ ሀገራት የሰው ልጅ ቦታ ሲከፋፈል ከፈጠረው ቦታ አንዱ ነው። መቼስ ሰው ነንና ፍላጎቶች አሉን። በህይወት እስካለን ድረስ ፍላጎታችንን ለማስተዳደር ስርዓተ ማህበር መጀመሪያ የቤተሰብ ታላቅ አባት ታናሹ እንዳይበደል የሚጠብቅበት የሚዳኝበት የሚመራበት የሚያርቅበት ስርዓት ይፈጥራል። ይሄ ያደገ መንግስትን ይሰራል። ስለዚህ መንግስት የሚሰራው ለሰው ነው። ሰውን የሚያጠፋ መንግስት ከተፈጠረ የሰው መንግስት አይደለም፣ የአራዊት ስብስብ ነው። አራዊት የሚያሰኙ ብዙ ነገሮች አሉ። እኔ አንድ ቪዲዮ ይህን ዜና አስቤ ሰው እንዴት የ6 ወር ህፃን ይገድላል ስል መልሱ ሰው አይደለም የገደለው ነው። በገዛ ፈቃዱ ወዶ ተመራምሮ አስቦ ራሱን ከሰውነት ያወጣና አራዊት መሆን የፈቀደ የሰው ልጅ ነው ይሄን ያደረገው። ሰው በዘር ሲለከፍ ምን ሊሆን እንደሚችል አጭር ቪዲዮ ሰምተን እንመለስ እስቲ። አክስቲ ንገር ሄድና ለአክስቲ ኦሮሞ ገና እስከ መተማ ይመጣላል። መተማ የተባለ መሬት እንደሆነ ታውቃለህ? የኦሮሞ መሬት እንደሆነ ታውቃለህ? ደደብ ጎጃምና ጎንደር የኦሮሞ እንደሆነ ታውቃለህ? ገና የመጣበት ተራራ ላይ ትመለሳለህ። የተራራ የድንጋይ ልጅ
ታውቃለህ? ኢትዮጵያ የኩሽ ናት፣ ወደድሽም ጠላሽም የኩሽ ናት፣ የኩሽ ናት። ወላ አገው ቅማንት የምትለው ኩሽ ነው። ሲዳማ ምናምን ይሄ ኦሮሞ፣ ሶማሊ፣ አፋር የምትለው ኩሽ ነው። ገና ታልቃታለህ። እኔ እነግርሃለሁ፣ ግልጹን እነግርሃለሁ። ገና አንተ የምትጠንስሰውና የምትበጥብጠው ቅጣ አይደለም። እኛ ይኸውልህ በስትራቴጂ ሁሉ ነገር አስቀምጠናል። ምን እንደምናደርግ አብይ ቢቆይ ባይቆይ የራሱ ጉዳይ ነው። አብይም ቢቆይም ምን እንደምሰራልህ ታውቃለህ። እና አምባቸውን እና ጀነራል አሳምነውን የገደለ እኮ ዝም ብሎ አይደለም አብይ። በዚህኛ ስትራቴጂው ስለተጋጨ ነው የምንጣላው። ከአብይ ጋር የኦሮሞ ህዝብ የሚጣላው ያካሄዱ ስትራቴጂ ስለተጋጨ ብቻ ነው። ኦሮሞ በዚህ እናርግላል አብይ። ይሄ ሰውዬ የሚለው ገና ታልቃላችሁ የድንጋይ ልጅ ነው የሚለው። የዚህ ሰውዬ አእምሮ እንመርመር እስቲ። የድንጋይ ልጅ የሚባል ሰው የለም። ከድንጋይ የሚወለድ ሰው የለም። ቀጥሎ ምን ይላል? ታልቃላችሁ። ጠቅላይ ሚኒስትሩና እኛ ስትራቴጂያችን አንድ ነው። በአካሄድ ብቻ ለያየው እናጠፋችኋለን። ቀጥሎ የሚለው ነገር አለ። አጥንታችሁን አውጥተን እናቃጥላለን የሚለው። ይሄ ሰው እንደኛ ሰው ነው ሲፈጠር። በእግዚአብሔር አምሳል የተፈጠረ የሰው ልጅ ነው። ከእናትና አባት ተወልዶ ጡት ጠብቶ በቤተሰቡና በአካባቢው እንክብካቤ ያደገ፣ ነገር ግን አእምሮውን ጠላት ወስዶ ያደረበት፣ ኢትዮጵያዊነትን ነባርነትን ለማጥፋት የተማማሉ አካላት ያሳደጉት አእምሮ ነው። ወንድማችን ነው። ነገር ግን እንደዚህ ነው የሚያስበው። ትጠፋላችሁ የድንጋይ ልጆች ይላል። አብይ ደግሞ እንዲያግዘው ስልጣን ላይ ያስቀምጣል። ሲማሌ ሞኝ አረብሱሬ አንጎስ ፍጠቴ ብየስቶ አቴ ነነረብሲና ማልጁ ምንድን ነው የሚለው ሽመልስ? ኦሮምኛ ለማሰሙት አንተን ካልሰደቡ ማንን ይሰድባሉ? ስልጣንም ወስደህ ሀገርም ወስደህ አትስደቡኝ ማለት ይቻላል? ሀገሩንም ስልጣኑንም ወስደነዋል ነው የሚለው። ከሌሎቹ ኢትዮጵያውያኖች እንደ ኦሮሞ መናገሩ ነው እሱ ማልጁ። በዚህ አነጋገር የኦሮሚያ ፓርላማ ያጨበጭባል። እሱ የሚናገረው ንግግር የራሱ አይደለም። የኦነግ ብልጽግና ፖሊሲ አስተሳሰብና ማዕከላዊ ርዕዮት ነው። ስልጣንም አገርም ወስዶ ሌላውን ማጥፋት። ስለዚህ ይጨበጨባል ማለት ነው። ኢና ነማማጀ ታቦ ማረከት ወደ ደስ ሶፍት ከኒፍ እንግዲህ ሰዎችን ስንገላቸው ስልጣንና ሀገር ስንቀማቸው ያለቅሳሉ። ለምን አለቀሱ ለምን ትላላችሁ? ከቻልክ ሶፍት ስጣቸው ያልቅሱበት ይላል። ጀሪ ዋን ሰዲ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው ከነሰደን ቆፈ ደንደው እነዚህ እኛ ሀገር ያሳጠናቸው ስልጣን የቀማናቸው አሁን እንግዲህ የሚገላቸውና የሚያርዳቸው የሚያሳድዳቸው ነው። ምንም አቅም የላቸውም። ሶስት ነገር ይችላሉ: ማልቀስ፣ መሳደብ፣ ስም ማጥፋት። ሌላ ምንም ማድረግ አይችሉም። አማ ነጫላ ረብሰምቴት አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ ይሱማ ዋማው አማ እንደውም ሱሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላን ደጎጎሬ ጀሌተናን አሁን ደስታቸውን የገለጡበት ቦታ ምን እያለ ነው? እለት እለት ስድብ አለ። ከኔ የበለጠ አትሰደቡ፣ ለምን ተሰደብን አትበሉ ነው። ለኦሮሚያ ባለስልጣኖች ለምትሰሩት ስራ፣ እርሲ ለምታርዱት፣ ወለጋ ለምታፈናቅሉት፣ ለምትዘርፉት፣ ለምታደህዩት ሁሉ ሰው ቢያማቸው አትጨነቁ፣ ከኔ የበለጠ አትሰደቡ። እኔ አሁን እለት እለት ሰደባለሁ። ሳልሰደብ ሳልታማ ሳልወቀስ ከዋልኩ የሆነ ነገር ያጠፋው ይመስለኛል። እነሱም ማስቀየሜ ነው ትልቁ። መልካም ስራ መስራቴን የማውቀው እነሱ ሲንጫጩ ነው የሚለው ሽመልስ። ይሄ የእሱ ሀሳብ አይደለም። ያጨበጨቡለትና ይሄን ፓርቲ የሚመራው የአብይ አህመድ ሀሳብ ነው። አጠቃላይ ኦነጋዊ ሀሳብ ነው።
ኦነግን ለዚህ ያበቃ ህወሓት ሀሳብ እነሱ ሀሳብ መሆኑን አመጣለሁ ሌላ ቪዲዮ። ስለዚህ ጭብጨባውን አስቡት። ሰው ማስለቀስ፣ ሰው ማሰደድ፣ ሰው መግደል፣ ሰው ማፈናቀል ልማት ነው። እንዳውም ምን ይላል? ዕለት ዕለት ስሜን ሲያነሱ መጀመሪያ ይሄ ስም የኔ አይደለም ስለሌላ ሰው ነው የሚያወሩት ብዬ አስብ ነበር። አሁን ግን ስሜን ካላነሱ ቅር ይለኛል። እንዳውም ተሳስቼ ዋልኩ ይመስለኛል፣ ሳልበድል ከዋልኩ ተሳስቼ ዋልኩ ይመስለኛል ነው የሚለው። ከዛ ያጨበጭቡለታል። በደል ልማት ነው፣ በደል ብልጽግና ነው እያለ ነው። ይገርማል። ፉርማን ኢሳ ኢጃረሙፍ ጭሙዳ ማሌ መብሰኒን ፉርማተምት ሲማሌ ሞኝ ያረብሱሬ መድኃኒቱ መደራጀትና መጠንከር ነው እንጂ መንጫጫት አይደለም ነው የሚለው። ይህን እንሰማና በዚህ ሰውዬ አእምሮ ውስጥ ምን እየተካሄደ ነው? እንዴት ነው የሚያስበው? ምንድን ነው የተማረው? ለሱ ሰው ማለት ምን ማለት ነው? ኦሮሞ ማለት ሰው አይደለም? ከሌሎች ሰው ለምን በልጠው ሌላ ሰው ያስለቅሳሉ? በሰው ለቅሶ፣ በሰው ስደት፣ በሰው ሞት፣ በሰው መፈናቀል ለምን ይደሰታሉ? ለምን በዚህ ህዝብ ስም እንዲህ አይነት ሰዎች ስልጣን ያዙ? የኦሮሞ ህዝብስ ይህን ሰውዬ አትወክለንም እኛ እንዲያናስም ብሎ ለምን አልተቆጠም ነው? ወይስ የፍልስፍና ስምምነት አለ? ወጣቱ ይህን ሰምቶ እንዴት ዝም አለ? የሚያለቅሰው የሚገደለው እሱ ስለሌላ ጉዳይ ነው። በሱ ስም ሰው የሚገደለው ህዝብ ለምን ዝም አለ? ምንድን ነው ነገሩ? እነዚህ አእምሮችን የፈጠሩት እነማን ናቸው? የትኞቹ አካላት ናቸው? በዓለም ላይ ኢትዮጵያ ከሮማ ዘመን ጀምሮ ከክርስቶስ ልደት በፊት ጀምሮ በነፃነት የኖረች ወራሪዎች ግብፅ ላይ ገድባ የምትይዝ አንድም ጊዜ ጥሰው መግባት ያቃታቸው በመሆኗ ምናልባት ይሄ በደል ሆኖባት ይሆን ጥፋታችንን ደግፈው እስካሁን ዝም ያሉት? እስቲ ዘረኝነት ደዌ መሆኑን የተለያዩ አካላትን አምጥተን እኒህ ደዌ ባይሆን ኖሮ እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው። እስቲ ይህንንም እንመለከት። ይሄ ልጅ የወንድማችን እድሜው መቼስ የ3000 ዓመት የ5000 ዓመት ታሪክ ያላትን ሀገር በዚህ እድሜ ተገንዝቦ ስትፈርስ የምታስደስተው ልክ ቅድም ሰው ሲያለቅስ፣ ሰው ደሙ ሲፈስ፣ ሰው ሲፈናቀል፣ ሰው ሲደህይ እኔ ደስ ይለኛል፣ ካላስለቀስኩ የሰራው አይመስለኝም፣ ካልታማው ሶፍት ስጧቸው ካለቀሱ ብሎ ማዘንም መጸጸትም ይቅርታ መጠየቅም መካስም ስተት እንደሆነ በጀመሩት መቀጠል እንዳለባቸው ኦፒዲዎቹ ኦነግ ብልጽግናዎቹ እንደተናገሩት የህወሓት ልጅ ስታሊን ደግሞ እኔ የምኮራበት አንድ ነገር ቢኖር ኢትዮጵያ ስትፈርስ ቆሜ ማየቴ ነው። የእኔ ትውልድ በፕሮፓጋንዳ በወሬ አይደለም በተግባር ስትፈርስ ቆሜ ማየቴ ነው አለ። ምን ያገኛል? በኢትዮጵያ መፍረስ ለምን ይኮራል? ለምን ይደሰታል? ለምን አይጸጸትም? ለምን አያዝንም? በኢትዮጵያ መፍረስ ማን ነው የሚጠቀመው? ይሄን አእምሮ የሰራው አስተምሮ ትርክት እና ርዕዮት ምንድን ነው? ማን ነው የመረዘው? ማን ነው የቁም ሙት ያደረገው? ሰው በቁሙ ሲሞት ነፍስና ስጋው አይደለም የሚለያየው። ሰው በቁሙ ሞት የሚባለው ከህሊና ሲለይና በቁሙ አራዊት ሲሆን ነው።
ነፍስና ስጋው ሲለያዩ ሞተ ተብሎ ተገንዞ ይቀበራል። ህሊና ሲለየው ግን ህይወት ያለው ይመስላል። ህሊና ቢስ ሰው አራዊታዊ መርዙም በሌሎች ትውልድ ላይ ያጋባል። ስለዚህ መራዥ ነው። ከቁም ሞት ነፍስ የተለየው ስጋ ይሻላል። አዎ የተፈጥሮ ዑደት ነውና፣ ይሄኛው የተፈጥሮ ዑደት አይደለም። በቆም መሞት ይሄ የተፈጥሮ ዑደት አይደለም። ይሄ በትምህርት ብልሽት፣ በትርክት፣ በቤተሰብ አስተዳደግ ስተት የሚመጣ አሟሟት ነው። እንዲህ አይነቱ አንድ ብቻ አይደሉም፣ ስርዓት ነው። አዎ ስታሊን አይደለም ይህንን እየተናገረ ያለው። ስታሊንን የፈጠረው እሱን የወለደው ቤተሰብ፣ እሱን ያስተማረው ትምህርት ቤት፣ እሱን ያሰለጠነው ካድሬ፣ እሱን የመራው ህዋት ነው ከስታሊን ውስጥ የሚናገረው። ስለዚህ እንዲህ አይነቱን አደገኛ የሆነ ፍጡር የሚፈጥረውን አስተምሮ ኢትዮጵያኖች በጊዜ ካልተከላከልን አውቀን የእውነት የሀገር የፍትህ የሰብአዊነት የእምነት የባህል የማህበራዊ ስምምነት ጠላት የሆኑ አእምሮች ቤተ መንግስትም የፖለቲካ ቁንጮም ምሁርነትም ዩኒቨርሲቲም የተቆጣጠሩበት ዘመን ነው። ስለዚህ ጠላታችን አስተሳሰብ ነው። አስተሳሰብ ግን ህይወት የሚያገኘው ሰዎች ላይ ሲያድር ነው። ሰዎች ጉዳት የሚያደርሱት ያደረባቸውን ሀሳብ ርዕዮት ህገ መንግስት መዋቅር አድርገው ሲደራጁ ነው። ኢትዮጵያ ውስጥ ህወሓትና ኦነግ የፈጠሩ ሰዎች በዊንጌት በአዲስ አበባ ዩኒቨርሲቲ ውጭ ሀገር በመሄድ የተመረዙ የህወሓትና የኦነግ ሰዎች ሀሳባቸውን ወደ ትውልዱ አጋብተዋል። ሀሳባቸውን መዋቅር አድርገዋል። ሀሳባቸውን ሐውልትና መጽሐፍ፣ መዝሙርና ዘፈን አድርገዋል። ያ መንግስት ሆነዋል። ስለዚህ ይህን ሀሳብ ስንዋጋ ሀሳቡ ወደ መሳሪያና ወደ ቁሙታን የለወጣቸውን ሰዎች የመዋጋት ግዴታ ውስጥ አለ። ስለዚህ ጦርነቱ ዘርፈ ብዙ ነው። የሀሳብ የእውቀትም የጉልበትም ነው። አንዳንድ ድንዝዞች ሃይማኖት እናንትን እኛ ሃይማኖተኛ ነኝ። ሃይማኖተኛ ከወንኪልና ሰማይ ላይ ኖር። ስጋን ተዋህደህ እስካለ ድረስ ሃይማኖትን ፕራክቲካል የሆነውን ፖለቲካዊና ማህበራዊ ህይወት አዋህደ ብቻ ነው መኖር የምትችለው። ይህን የደንቆሮች አስተሳሰብ የሆነ ቦታ ማብቃት አለብን። እነዚህ ክፉዎች የተፈለፈሉት በሂደት ነው። አዲስ አበባ ቴዎሎጂ ተምረው ህወሓት ትግራይ ተመልሶ የትግራይን ህዝብ ከሃይማኖት ለማውጣት ከሰሩ ሰዎች መካከል አንዱ አኮይ ይበልጥ ፈረስን ዘይግዱዝ ባል ይህ ሰውዬ ሰለሞናውያን ነገስታትን ወረስቶምን ያው ይህ ሰውዬ የ3000 ዓመት የክብረ ነገስትን ሌሎቹን ትርክቶችንና ኢትዮጵያን ያጸናውን ከቅድመ ክርስቶስ ልደት ጀምሮ በነፃነት ያኖረንን እያቆሸሸ ለትግራይ ወጣት ያወራል። ከኢትዮጵያንን ሊያወጣቸው ከዛ የቻይናን ጨርቅ አምጥቶ ጠቅልሎ ባንዲራ ያስጠላቸዋል። ከዛ በ8 ወር 800,000 ሰው እንዲሞት ያደርጋል። ሽበት አለው። ቴዎሎጂ ተምሯል። መምህር ይባላል። ነገር ግን መርዝ ይተፋል። እና ሰው ነው። ሰውነቱን ማን ቀማው? አስተምሮ፣ ትርክትና ክፉ ፍትወት፣ ስግብግብነት ነው። በዩቲዩብ ህግ እነዚህን ነገሮች ማሳየት ስለምከለከል ነው እንጂ በጣም ብዙ የሆኑ ነገሮችን ማሳየት እችላለሁ። በእውነት በጣም ያስፈራል። እኔ በጣም ነው የምፈራው፣ በጣም ነው የምሰጋው። ሁላችንም መስጋት ያለብንም ይመስለኛል። እኔ ብቻ አይደለሁም። ለምን ብትሉኝ በሀገራችን እየተካሄደ ያለው ነገር በቀላሉ ምንም አይደለም ብለን የምንተወው ነገር አይደለም። ሊያጠፋን የሚችል በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። ምናልባት ሌሎች ቪዲዮዎቹን እያጋራው መቀጠል ከቻልኩኝ
ምስሎችን ዩቲዩብ ስለማይፈቅድልኝ ነው አንዳንዶቹን ነገሮች ማቅረብም አልችለው። ይሄ የምታውቁት በቡልዶዘር ስንቀበር ነው። ይሄ በማስ ወያኔ የፈጀው የጭና አካባቢ ሰው ነው። ይሄ እንደ ቆሻሻ ሰው ሲከመር ነው። ይሄ የተገደለ መነኩሴ ነው። ይሄ የተጨፈጨፈ ነው። ይሄ ሰው የሰው ደም የሚጠጣ የሰው ስጋ የሚበላ ነው። ይሄ እነ ሳዊሮስ ከቡና ቤት ለእናንተ አይታያችሁም። እኔ ያያችሁ እየመሰለኝ እለፈልፋለሁ፣ ይቅርታ አድርጉልኝ። አስገራሚ ነገሮችን ነበረ ማሳየው እና አይመችም ለዩቲዩብ ለማሳየት እና ምን ይሻላል ወንድሞቼ? ምን ይሻላል? እንደዚሁ ነው የምንቀጥለው? እያለቀስን ነው የምንቀጥለው ወይስ መፍትሄ ተነጋግረን መፍትሄ እንፈልጋለን? ወይስ የግለሰቦች መንጋ ሆነን እየተጫንጫን እያለቀስንና እየተንጫጫን ነው የምንቀጥለው ወይስ መፍትሄ እንፈልጋለን? መፍትሄ ለመፈለግ መጀመሪያ ዘረኝነት ደዌ መሆኑ ላይ መስማማት አለብን። ከፍተኛ በቁም የሚገድል ደዌ ነው የሚለው ብያኔ ላይ መስማማት አለብን። እሱ ላይ ከተስማማን መጀመሪያ እኛ ከደዌው ንጹህ ለመሆን እንጥራለን። ሁለተኛ ደዌው ወደ ሌላ ሰው እንዳይጋባ ልክ በሽታ ኮንታሚኔትድ ወይም የተበከለ እጅ ሲኖረን በሳሙና ሳኒታይዝ አድርገን እንደታመምን ለሰው ነግረን በትንፋሻችንም እንዳይተላለፍ ሰው አስጠንቅቀን እንዳትቀርቡኝ፣ እኔ እንደዚህ አይነት ህመም አለብኝ፣ በሽታ አለብኝ ብለን ሰዎች ወንድሞቻችንን አስጠንቅቀን በሽታ እስክናገግም ድረስ ከሰው ርቀን እንደምንቆይ ሁሉ ይህንን የዘር ደዌ የለከፈን እኛ የተለከፍን ሰዎች ልክፍቱ ካለብን እንደምንም ብለን በሽታው እንዲለቀን መስራት አለብን። ምንድነው በሽታው እንዲለቀን መስራት ማለት? መጀመሪያ ከመንጋነት መላቀቅ፣ በጭፍን ማንንም ላለመከተል መዘጋጀት ነው። በጭፍን ማንንም ላለመከተል መዘጋጀት ነው። ምን ማለት ነው? እሱ የማሰብ እድል ይሰጠናል። የሰው ዕቃ አንሆንም። የጎጥ ባሪያ አንሆንም። በእምነት ምክንያትም የሰው ልጅ ከኔ እምነት ውጭ ነው ብለን አናሳንስም፣ ወይንም ከኔ ባህል ከኔ ቋንቋ ውጭ አንልም። በልባችን ያ ካለ ቁጭ ብለን በተለይ ክርስቲያኖች ክርስቶስ የሞተልን የምንል እኛ ክርስቲያኖች ይህን ነገር ልናስብበት ይገባል። በክርስቶስ ስም ተጠርተን በእውነት ስሙን ላለማሰደብ ራሳችንን መመርመር ድምፁ አይሰማም ይሄ ሰውዬ እንጂ ይህንንም ማሰማት ፈልግ ነበረ። ምንድን ነው የሚለው? ሰረቀ የሚባለው ሰውዬ አሁን ራሱን አባ ሰላማ ያሰኘው ያሳፍራል። የሆነ ብሔር ይጠራና ዘር የለውም ይላል። ከየት እንደመጣ አይታወቅም ይላል። እዚሁ ኢትዮጵያዊ ሕዝብ ትልቅ ክፍለ ሕዝብ ይጠራና ዘር የለውም ዘረቢስ ነው መቁጠር አይችልም ይላል። እኔ ደግሞ በክርስትና ሞግተዋለሁ። መቁጠር ይችላል። ስምህ ማን ነው? እኔ በክርስትና ስሜ ገብረ ክርስቶስ ነኝ። የአባት ስም ማን ነው? ክርስቶስ ነው። የክርስቶስ አባት ማን ነው? አብ ነው። የአብ አባት ማን ነው? የሁሉ መሰረት ነው፣ ራሱ ነው። ራሱ የሁሉ መሰረት የሁሉ አባት ነው። ከጊዜ በኋላ ያልተገኘ ዘመናት ሳይፈጠሩ የነበረ ዘመናንን እኛን ያስገኘ ስለሆነ መቆሚያችን መነሻችን እሱ ነው። አይ በወንድና ሴት ፈቃድ ከስጋና ደም ተወልደ የለ እሱን ቁጥር ብትለኝ፣ አዎ ተወልጃለሁ።
ከአባቴ ከዋቄ ከእናቴ ከከሌ ብዬ ተወልጃለሁ እላለሁ። ታዲያ ለምን እሱን አትቆጥርም? ቆጥራለሁ። ለምን? ለመተዋወቅ ያህል። ነገር ግን ዘረቢስ አይደለም። ክርስቲያን ከሆንኩ በኋላ ዘሬ አዳም ጋር ያደርሰኛል። ክርስቶስ እሱን ነው ያዳነው። ፖለቲካ አይሆንም፣ ዘር ቋንቋ ፖለቲካ አይሆንም፣ ጎጥ ፖለቲካ አይሆንም። የሀሳብ ድህነት፣ የአስተሳሰብ እንጭጭነት፣ የልብ ክፋት ያላቸው ሰዎች ናቸው የዘር ፖለቲካ ያቋቋሙት፣ ያቆሙት፣ የሚከተሉትና በሱ ስም ሰው የሚያርዱትና የሚያሳርዱትና አብይ አህመድ በቁም የሞቱ ነፍስና ስጋቸው እያለ ሰውን ሰው የሚያሰኘው ህሊና የተለያቸው ነባር ኢትዮጵያዊነትን የሚጠሉ ሰዎች ያደሩባቸው በፍጥረት ሰው የነበሩ በአስተምሮ ጥመት የሰው ዕቃ የሆኑ በጤፍ የሚሰሩ እርጥብ ሮቦቶች ናቸው ዘረኞች። ስለዚህ ከደዌ በሳሙና እንደምንታጠበው በንስሐ ደግሞ መታጠብ፣ ራስን ማየት፣ ከፍታችንን አውቀን ከባዕዳን ማህደርነት መላቀቅ ነው መጀመሪያው መዳን። እሱን ስናረግ ከነዚህ የ6 ዓመት ህፃን እንኳ በመግደል የሚረኩ ትንሽ እንኳን ሀፍረት የማይሰማቸው ሰው በጅምላ ሲቀበር የማያዝኑ እጅግ አሳፋሪ ሰዎች ሀገር እንዲመሩ ባልፈቀድን ነበር። ሰውን እንደ ቆሻሻ በቡልዶዘር የሚቀብሩ ሰዎችን ተስፋ አድርገን ድረሱልን እያልናቸው እኛ መተባበር ባላቃተን ነበር። ከሁሉ በላይ የሚገርመው ይሄንን ጽዩፍ አሰቃቂ ዘር የማጥፋት አእምሮ ይዘው መንግስት ሆነው መደበኛ ሰራዊት ለዘር ማጥፋት ተጠቅመው ሰው የሚፈጁት ሰዎች ለመከላከል የተቀደሰውን የፋኖ ስም ደርበው ለህልውና ከመጡ በኋላ ወደ ገንዘብ ስብሰባ፣ ወደ ጎጥ፣ ወደ ስልጣን ፍትወት ይባስ ብለው በድርድር ስም እጅ ወደ መስጠት የሄዱትን ከሃዲዎች፣ አእምሮ ቢሶች፣ የቁም ሙታን ናቸው። እነዚህ ዘር ከማጥፋት እኩል ነው ለዘር አጥፊ እጅ መስጠት። ምክንያት ይሰጣሉ። ትግሉ የፖለቲካ አማራጭ ትግል አይደለም፣ የፓርቲ ትግል አይደለም። የመኖር ያለመኖር ጉዳይ ነው። የመኖር ያለመኖር ጉዳይ ነው። ለመኖር ነው የወጣሁት ያለ ሰው እንዳልኖር ከለከልከኝ ከሚለው ሰው ጋር እንዴት መደራደር ይችላል? እንዴት መተባበር ይችላል? እንዴት መስማማት ይችላል? ራሱም ዘር አጥፊ ካልሆነ በስተቀር። እስቲ በአመክንዮ ነው። እኔ የህልውና አደጋ ውስጥ ገብቻለሁ። የሆኑ ሰዎች ሊገሉኝ ነው። ቤተሰቤን ገለው አሳይተውኛል። ምሕረት አያውቁ። ምሕረት እንደማያውቁ ደግሞ በሚሰሩት በሚናገሩት ሁሉ አረጋግጠውልኛል። 38 ዓመት ሙሉ ከጎዴ እስከ ማይካድራ ከበደኖ እስከ ጭላሎ ከሻሸመኔ እስከ ሽርካ ከአርባ ምንጭ እስከ አይራ ጉሊሶ ከጎሮ ጉቱ እስከ ቡራዩ ደማችን ያልፈሰሰበት ቦታ የለም። አሁን ደግሞ በጅምላ እየተጨፈጨፍን ነው በመደበኛ ሰራዊት። ይሄን ልናስቆም ነው ብዬ ከወጣው በኋላ የመደራደር ሎጂክ ከየት ነው የሚመጣው? ከሚያጠፋው ምናልባት መደራደር አለ ከተባለ የመጀመሪያው መደራደር የመግደል፣ የማጥፋት፣ የመከፋፈል፣ የማጠልሸት፣ ሀገር የማሳጣት፣ የማዋረድ፣
ልዩ ጥቅም የመጠየቅና ጥቅም የመንሳት ፖሊሲ ያለው መንግስትና ያን ፖሊሲ የወለደው ህገ መንግስቱን የሚጠብቀው መዋቅር በህገ መንግስቱ መሰረት ሰው ሞቢላይዝ ሲያደርግ ሞቢላይዝ የሚሰማሩለት አእምሮች ያሉት ስርዓት አቦሊሽ ሲደረግ ህዝብ ተሰብስቦ ስለሚቀጥለው ነገር ሊደራደር ይችላል። ሊገሉኝ ነው፣ እንደሚገሉኝ እርግጠኛ ነኝ፣ እየገደሉም ነው፣ ቤተሰቤ አልቋል ብዬ ጫካ ከሄድኩ በኋላ ገዳዩ ይግደለኝ ብዬ ነው መደራደረው። ድሮም እኔም ራሴ ገዳይ ነበርኩ። ቤት ውስጥ ሆኜ አብሬ ስገል የነበረ ትግሉን ለማክሸፍ ፋኖ የሆንኩ የሐሰት ፋኖ ነኝ። የሚደራደር እጅ የሚሰጥ ፋኖ እጅ አይሰጥም። በመሰረቱ እጅ መስጠት ማለት መሸነፍ ማለት አይደለም። እጅ መስጠት ማለት ዓላማ መካድ ማለት ነው። እኛ በትውፊታችን ሀገር ላለማወረድ ንጉስን የሚያህል ሽጉጥ ጠጥቶ ሞቷል። ንጉስ ማረክም ብለው ህዝቡን እንዳያዋርዱ ተብሎ ይህን ራሳቸው ለህዝባቸው የሚሰጡ የክርስቶስን አርአያነት የሚከተሉ መሪዎች ባሉበት ሀገር ተወልደን የህልውና ታጋይ ነን ብለን ስናጭበረብር ቆይተን ህልውናውን አደጋ ላይ ለጣለ ስርዓት እጅ የሰጠን ወይ እየተደራደርን ነው የምንለፋደድ ሰዎች እንደ ማስረሻን የወለደው ሰውዬ ውጪ አካል ጋር ተደራድሮ ፋኖ ሰርጎ የገባው የሱ ተከታዮች እንደገና ጎጥ የሚያመልኩ ትልቁን የህዝብ ህልውና ትተው ሰው ለማንገስ መከራ የሚያዩ በጎጥ የተደራጁ ከውጪ ሀገር እስከ ሀገር ውስጥ እንዲያም በዘመድም በጋብቻም በእድርም ተደራጅተው ህልውናውን ህዝቡ እንዳይከላከል በጎጥ ከፋፍለው ባለሀብት ነን ብለው በገንዘባቸው ሀብትን ከጠላት እየተቀበሉ የሚያጠፉ ሰዎች ሁሉ ራሳቸውም ዘር አጥፊዎች ናቸው። ሎጂኩ ነው ለሆነ ያለው ሎጂኩን አስቀምጫለሁ። ስለዚህ ነው የምደራደረው የሚያጠፋኝን ስርዓት የፈጠረው አስተሳሰብ፣ አስተምሮ፣ ትርክት፣ አደረጃጀት፣ አከላለል ሁሉ አቦሊሽ ሲደረግ ሲጠፋና በሰውነት ብቻ መነጋገር ስንችል ፋኖነት እሱ ነው። ፋኖነት ዶላር አይደለም። ፋኖነት ጎጥ አይደለም። ፋኖነት ከሌላ ጋር መደራደር አይደለም። ፋኖነት ከአፍሪካ ዩኒየን እና ከዩኤስአይዲ ጋር ማውራት አይደለም። ኖ ፋኖነት እንደ ዳዊት ክፉ ንጉስን ሳይገቡለት ወንጀልም ሳይሰሩ መዋጋት፣ ሴራ በመስራት ፋኖንን ለሴራ አይስማማ። የተቀደሰ ተጋድሎ በሰብአዊነት ላይ የተመሰረተ ነው። ፍትህና እውነትን፣ ሰብአዊነትን፣ ርትዕን የሚያውቅ ወዳጆች፣ ዛሬ የምንነጋገረው እሱ ነው። ሰው እንደ ቆሻሻ በሚጣልበት እንደ ቆሻሻ የሚጥለውን ስርዓት ሄዶ እጅ መጨበጥ ራሱ ነፍሰ ገዳይነት ነው። እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልኝ አብዮት ካሳዬ በላይነህ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይነህ እሱ ነው እየጨረሰን።